ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን የምክር ሐኪሞች ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን የህፃናት የማንኮራፋት ችግርና መዘዞቹን የምናየው ነው የሚሆነው። እንዲሁም ህክምናው ምን መሆን አለበት የሚለውንም በስፋት እናየዋለን። ማንኮራፋትን የሚያመጡ ነገሮች ምን ናቸው? እንዴት ይታከማሉ? ማንኮራፋት በራሱ ጤናማ ነው ወይ አይደለም የሚሉትን ሐሳቦች እያነሳን ውይይት እናደርጋለን። እዚህ ለዚህ ርዕሰ ጉዳይ ደግሞ የተገኙት ዶክተር ሞላልኝ ይስማው ናቸው። ዶክተር ሞላልኝ ይስማው ከአንገት በላይ ህክምናዎች ስፔሻሊስት ናቸው። ለዚህ ርዕሰ ጉዳይ ማብራሪያ ሊሰጡን ተገኝተዋል። ፕሮግራማችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከዛ በፊት ግን በዚህ ርዕሰ ጉዳይ ዙሪያ ያዘጋጀናት አጭር ጽሁፍ አለች። እሷን ተከታተልን እንመለሳለን። እንግዲህ የህፃናት የእንቅልፍ መረበሽ ችግር ምንለው የአብዛኞቹ ህፃናት ችግር እንደሆነ ይጠቀሳል። 50% የሚሆኑ ህፃናት ላይ ይህ ችግር እንደሚከሰት መረጃ ያመለክታል ማለት ነው። የህፃናት የእንቅልፍ ችግሮች የልጁን እንቅልፍ ጥራት ወይም ብዛት የሚያደናቅፉ ናቸው። ይህ ሲሆን ደግሞ የህፃኑ የቀን ድካም እንዲሁም የባህሪ ችግርና የትምህርት አቀባበል ችግሮች ሁሉ ሊገጥሙት እንደሚችሉ መረጃዎች ያሳያሉ ማለት ነው። ሌላው ምንድነው እንግዲህ የህፃናት የእንቅልፍ ችግሮች አይነት አላቸው። ከነዚህም ውስጥ አንደኛው የእንቅልፍ ማጣት ነው። ይህ እንቅልፍ ማጣት መተኛት ወይም በእንቅልፍ ላይ መቆየት አለመቻልን ይይዛል ማለት ነው። ይሄ ደግሞ አንዳንዴ በጧት የመነሳት በጣም በጧት የመነሳትና በእንቅልፍ ወቅትም እንደዚሁ ችግር መረበሽ ችግር የሚገጥመው ይሆናል ማለት ነው። ሌላው በእንቅልፍ ወቅት ተደጋጋሚ የሆነ የትንፋሽ መቆራረጥ ወይም መዛባት የሚገጥመው አለ። ይሄ ስሊፕ ዲስኦርደር ብሪዚንግ ይሉታል። ከፍተኛ ማንኮራፋት አለው። ትንፋሽ ማጠር ወይም ትንፋሽ መቆራረጥም ሊያሳይ ይችላል ህፃኑ። ይህ ብዙ ጊዜ የሚከሰተው እንግዲህ ከቶንሲል ወይም የአንድሮይድ እጢ ውጥረት ጋር እንደሚያያዝ ያሳያል። ሌላው ፓራሶሞኒያ የሚለው ነው። በእንቅልፍ ደረጃዎች መካከል የሚደረግ ሽግግር ነው ይሄኛው። እነዚህ የሚከሰቱ እንግዲህ የማይፈለጉ የሌሊት ባህሪያትን ሊያስከትል ይችላል። በእንቅልፍ ወቅት መራመድ፣ ፍርሃቶችን፣ ከፍተኛ መነቃቃት እንግዲህ መተኛት ሲገባው ከፍተኛ መነቃቃት ሊያሳይ ይችላል። እንዲሁም ደግሞ ከተኛም በኋላ ቅዠቶች የምንላቸው ነገሮች ሊኖሩ ይችላሉ። ሌላው ሰርካንዲያን ሪትም ዲስኦርደር ነው። ይሄ ደግሞ የልጁን የእንቅልፍ ሰዓት ከአካባቢ ጋር ያለመመጣጠን ችግር ሊሆን ይችላል። ይህም አንዳንዴ የዘገየም እንቅልፍ ይህን ሊያመጣው እንደሚችል ያሳያል። በእንደዚህ አይነት ችግሮች የሚጠቁ ብዙ ጊዜ በጉርምስና እድሜ ክልል ያሉ ልጆች እንደሆኑ መረጃ ያሳያል ማለት ነው። እንግዲህ ሌላውን ደግሞ ሰፋ ያለውን ማብራሪያ ከዶክተር ሞላሊ ጋር ቆየት ብለን በደንብ የምናነሳው ይሆናል። ፕሮግራማችን አጋር አለው። የፕሮግራማችን አጋር ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን መልእክት ሰምተን ተመልሰን ስንገናኝ ሰፋ ያሉትን ማብራሪያዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር አጋራችን ኢትዮ ቴሌኮም እናመሰግናለን። ቀደም ሲል እንዳስተዋወቅኳችሁ የህፃናት የማንኮራፋት ችግር እና የሚያስከትለውን ሁኔታ የምናይበት ፕሮግራማችን ነው። ፕሮግራማችን አሁን ይቀጥላል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በድጋሚ ዶክተር ሞላሊ እንኳን ደህና መጡ። ሶሎሞን አመሰግናለሁ። ወደዚህ ወደ ስቱዲዮ ጋብዘ አስተያየቴን እንድሰጥ ስላደረክ በመላው በሚያንኮራፉ ህጻናት ስም ልባዊ ምስጋናዬን ማቅረብ ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ዶክተር ሞላልኝ። በቲክቶክ ከምንለው የማህበራዊ መገናኛ
ዘዴዎች ውጭ በሰፊው እያስተማሩ ነው እሱ ላይ ያለና ከዛ ውጭ ደግሞ እንዲሁ በህዝቡ በደንብ ሊደርስበት በሚችል መንገድ እንድናቀርብ ስጋብዞትን በሙሉ ፈቃደኝነት ስለመጡ በድጋሚ አመሰግናለሁ ዶክተር። እሺ አመሰግናለሁ። ጥሩ የማንኮራፋትን መንስኤ ነው። እስቲ የማንኮራፋት መንስኤዎቹ ምንድናቸው? ህፃናት ያንኮራፉ። እሺ አመሰግናለሁ። እንግዲህ ማንኮራፋት ማለት በእንቅልፍ ወቅት የሚሰማ ድምጽ ነው፣ ተጨማሪ ድምጽ። ይህ ድምጽ ደግሞ ኖርማል በሆነ መንገድ ወይም ደግሞ ተፈጥሯዊ በሆነ መንገድ ሊሰማ የማይገባ ድምጽ ነው። ስለዚህ የዚህ ድምጽ መሰማት ማንኮራፋት ብለን እንጠራዋለን። በእንግሊዘኛ አጠራሩ ስኖሪንግ ይባላል ማለት ነው። እንግዲህ ስኖሪንግ ወይም ደግሞ ማንኮራፋት ስንል ይህ የሚከሰተው ለምን ነው ስንል ደግሞ ላይኛው የመተንፈሻችን ክፍል ማለትም በአጠቃላይ ከአፍንጫችን ጀምሮ እስከ ሳምባችን ድረስ ያለው የአየር መተላለፊያ ቱቦ በተለያየ መንገድ ሲጠብ ሲዘጋ አንጻራዊ ጥበት ሲያሳይ በዛ ጠባብ የአየር መተላለፊያ ቱቦ ውስጥ በአየር ለማለፍ የሚያደርገው ትግል ውስጥ የሚፈጠር ተጨማሪ ድምጽ መሆኑን እናውቃለን ማለት ነው። ስለዚህ ይህ ድምጽ ማንኮራፋት ወይም ስኖሪንግ ብለን እንጠራዋለን ማለት ነው። ጥሩ እንግዲህ ሰው ሲተኛ ያንኮራፋል። እንደው ጤናማ ማንለው ለምንድን ነው? ማንኮራፋት ጤናማ ያልሆነው ለምንድን ነው የሚለው ስለናል። እንግዲህ አተነፋፈሳችን በምንም መንገድ ተጨማሪ ድምጽ ሊያመጣ የሚገባ ስርዓት አይደለም። ይሄ ስርዓት በራሱ ምንም እንከን የለሽ ሆኖ ድምጽ ሳያሰማ ሊቀጥል የሚገባው ስርዓት ነው። ነገር ግን የትኛውም አይነት ማንኮራፋት ጤናማ ሆኖ ያቅም ሊሆንም አይችልም። ስለዚህ ማንኮራፋት ጤናማ በሆነ መንገድ የሚገለጽበት አግባብ የለም በአጠቃላይ። ስለዚህ ማንኮራፋት ችግር ነው። የትኛውም አይነት ማንኮራፋት ችግርን የሚያመላክት እንጂ የኖርማል የመሆን ምልክት እንደማይሆን ሁሉም የማህበረሰባችን ክፍል እንዲያውቅ እፈልጋለሁ። ጥሩ እንግዲህ ይሄ ማንኮራፋት የምንለው ነገር ጤናማ የማይሆነው መቼ ነው? ሰው ሲተኛ በትንሹ ጊዜ ውስጥ እንደዚህ የማንኮራፋት አይነት ስሜት ይሰማና መልሶ ሊስተካከል ይችላል ወይስ እንደው ጤናማ አልሆነም የምንለው እስከ መቼ ድረስ ሲዘልቅ ነው? እንግዲህ ቅድም እንዳልኩት ነው ማንኮራፋት መጠኑ ምኑንም አይነት ወይም ምኑንም ያክል ይሁን ጤናማ አይሆንም። ስለዚህ ማንኮራፋት መንስኤዎቹ ምናልባት መንስኤዎቹን ከዚሁ ጋር አያይዘን ብናይ የተሻለ ነው የሚሆነው። ምክንያቱም እንደገለጽኩት ጤናማ የሚባል ማንኮራፋት ስለሌለ ማለት ነው። ስለዚህ ይህ ማንኮራፋት በብዛት ደግሞ ላይኛው የመተንፈሻ ክፍል ላይ የሚከሰት ነው። እንግዲህ ከታችኛው ዝቅ ብሎ ከሚገኘው የመተንፈሻ ክፍል ላይ የሚገኘው ተጨማሪ ድምጽ ስትራይደር ነው የምንለው። ለየት ያለ ቀጠን ያለና ከማንኮራፋት ለየት ያለ ድምጸት ነው። ላይኛው የመተንፈሻ ክፍል ከሆነ ግን በተለምዶ የምናውቀው ማንኮራፋት ነው ማለት ነው። ስለዚህ ብዙ ጊዜ ህፃናት ላይ በተለይ ርዕሰ ጉዳያችን በመሰረታዊነት ህፃናት ላይ ስለሆነ ብዙ ጊዜ ይህ ማንኮራፋት የሚከሰተው ከአፍንጫ ጀርባ የሚገኙ ችግሮች በሚፈጥሩት የመተንፈሻ ጥበት ነው። ይህን ስንል በአብዛኛው ከ60 እስከ 70% የሚሆኑት መንስኤዎች የአፍንጫ ቶንሲል ነው። ይህ የአፍንጫ ቶንሲል መገኛው ትናጋ የምንለው የሰውነታችን ክፍል ላይ ሲሆን ወይም ደግሞ ከአፍንጫችን ጀርባ የሚገኘው ጉሮሮ ላይ ሲሆን ከዛ የጉሮሮ ክፍል ላይ ከጣራውና ከጀርባው ላይ የሚገኝ ተፈጥሯዊ የሆነ የሰውነታችን ክፍል ነው። ታዲያ ይህ አዲኖይድ ወይም ደግሞ የትናጋ ቶንሲል በጥቅም ደረጃ ህፃናት በተለይ በሚተነፍሱበት ጊዜ የሚተነፍሱት አየር ከባክቴሪያ ነጻ ይሆን ዘንድ አገልግሎት ይሰጣል ማለት ነው። ሰውነታችን ለመጠበቅ የሚያስችሉ ኬሚካሎችን ያመነጫል። በዛ ሂደት ውስጥ ይህንን ግልጋሎት በሚሰጥበት ሂደት ውስጥ ራሱን ያሳድጋል። በተለይ ህፃናት ደግሞ ብዙ ጊዜ ለተደጋጋሚ የጉንፋን ህመም የሚጠቁ መሆናቸውን ተከትሎ ይህ የጉንፋን ቫይረስ አዲኖይድ የምንለው ወይም የትናጋ ቶንሲልን እንዲያድግ እንደ ምክንያት ይሆናል ማለት ነው። ስለዚህ ይህ ተደጋጋሚ ጉንፋን ችግር በጊዜ ሂደት ይህንን አዲኖይድ ያሳድግና አዲኖይድ ተፈጥሯዊ ያልሆነ መጠን እንዲኖረው በማድረግ የኋለኛውን የአፍንጫችንን ጀርባ በመዝጋት ህፃናት እንዳይተነፍሱ ሊከለክል ይችላል ማለት ነው። ስለዚህ አመጣጡ ይሄ ነው ማለት ነው። እንደ መንስኤ እንወስደው። ስለዚህ ዋና መንስኤ ብለን ከምንጠራቸው ውስጥ ይሄንን አዲኖይድን በመሰረታዊነት እንይዛለን። ከዛ ባለፈ ግን ችግሮች የሉም ማለት አይደለም።
ትናጋ ወይም አፍንጫ ቶንሲል በተጨማሪ ሌሎች ምክንያቶች ምን ናቸው ስንል ተፈጥሯዊ የሆኑ ወይም ደግሞ ተፈጥሯዊ ያልሆኑ ብለን ልንከፍላቸው እንችላለን። ማለትም ይሄ ህፃናት ገና ሲፈጠሩ ያፈጣጠር ችግር እነዚህ ያፈጣጠር ችግሮች አጠቃላይ ይሄ ከአንገት በላይ አካባቢ ያሉ የፊት ቅርጽ ችግር የሚያመጡ የክሮሞዞማል አብኖርማሊቲስ የምንላቸው አሉ። እነዚህ አብኖርማሊቲዎች በፊትና አካባቢው ላይ ባለው የሰውነታችን ክፍል ቅርጽ ላይ የሆነ ተፈጥሯዊ ያልሆነ ምልክት ያሳያሉ ወይም ደግሞ ለየት ያለ ምልክት ያ በአጠቃላይ የላይኛውን የመተንፈሻችን ክፍል በቀላሉ እንዲዘጋ ሊያደርግ ይችላል። ከዛ ባለፈ ከጭንቅላት ላይ የሚነሱ ትናንሽ የተፈጥሯዊ ይሄ ኮንጀኒታል የምንላቸው ችግሮች እንዲሁ አፍንጫ ሊዘጉ ይችላሉ። ኢንሴፋሎሴል የምንለው እንደ አንድ ምክንያት ሊጠቀስ ይችላል። ከዛም ባለፈ እዚሁ ትናጋ አካባቢ ላይ የሚበቅሉ ተፈጥሯዊ በተፈጥሮ የሚመጡ ኮንጀኒታል ፕሮብለምስ አሉ። በእንግሊዘኛ ስም አጠራራቸው ኤፒግናቲ የምንላቸው አሉ፣ ሲስቶች አሉና እነኚህ በአጠቃላይ አፍንጫ ሊዘጉ ይችላሉ። ከዛ ባለፈ ግን በተለይ ይህ አፍንጫችን ከአፍንጫ ጀርባ ከሚገኘው ጉሮሮ ወይም ከትናጋችን ጋር የሚያገናኝ ቀጭን መስመሮች አሉ። ይሄ ኮአኔ እንላቸዋለን። ክፍተቶች ናቸው። ሁለቱ አፍንጫችን ከትናጋ ጋር የሚገናኝባቸው ክፍተቶች ናቸውና እነዚህ ተፈጥሯዊ ባልሆነ መንገድ ሊዘጉ ይችላሉ። ይሄ ኮአናል አትሬዚያ የምንለው ያፈጣጠር ችግር ማለት ነው። ስለዚህ እነኚህም እንደ ምክንያት ይጠቀሳሉ። ከዛ ባለፈ የአፍንጫችን አካፋይ ችግር ወደ አንዱ የአፍንጫ ክፍል ካጋደለ ለምሳሌ አፍንጫችንን በመዝጋት እንዲሁ ማንኮራፋት ሊያመጣ ይችላል። የትኛውም በተፈጥሯዊ ባልሆነ መንገድም የሚመጡ የአፍንጫ ግድግዳ እብጠቶች፣ አፍንጫ ውስጥ የሚከሰቱ እብጠቶች በሙሉ ማንኮራፋትን ሊያስከትሉ ይችላሉ። ምን ያህል ችግር ነው የሚለውን እናንሳ እስኪ። የህፃናት የማንኮራፋት ችግር በእኛ ሀገር ችግር ነው ወይ? ስፋቱስ ምን ያህል ነው የሚለው ጥናት ካለን ችግር ነው? ያው በደንብ ችግር ነው። ምን ያክል የሀገር አቀፍ እውነተኛ ቁጥሮች ባይኖሩም ዓለም አቀፋዊ ቁጥሮችን ለመጥቀስ እንሞክር። እንግዲህ ይህ የማንኮራፋት ችግር በልዩነት በተለይ ህፃናት ላይ ከፍ ያለ ከፍ ብሎ አዘውትሮ ይታያል። ይህ ማንኮራፋት ደግሞ በጊዜ ሂደት በማንኮራፋት ደረጃ ላይ ያሉ ካልታከሙ የእንቅልፍ መቆራረጥ እና የእንቅልፍ ችግርን ማስከተልም ያመጣል። ስለዚህ ብዙ ጊዜ ከ100 ህፃናት ውስጥ ከ1 እስከ 5 የሚሆኑ ህፃናት በዚህ ማንኮራፋትን ተከትሎ በሚመጣ የእንቅልፍ እጦት ላይ እንደሚጠቁ መረጃዎች ይጠቁማሉ ማለት ነው። ይህ አሃዝ በእርግጥም ታላላቅ ሰዎች ላይ ከፍ የማለት እድል አለው። በንጽጽር ስናየው ህፃናት አነስ ያለ በተለይ የእንቅልፍ መረበሽ ሲያጋጥማቸው፣ አዋቂዎቹ ደግሞ ከፍ ያለ የእንቅልፍ መረበሽ ያጋጥማቸዋል ማለት ነው። ስለዚህ ችግር ነው ማለት ነው። አዎ በደንብ እንደዚህ ከእንቅልፍ መቆራረጥ ውጭ ሌላ ምልክቶች ሊኖሩ ይችላሉ። ስለዚህ መታፈን እንግዲህ ዳይሳይት በቀን የሚታዩ ምልክቶችና በማታ የሚታዩ ምልክቶቹን ሊኖሩት ይችላሉ። እንግዲህ በማታ የሚታዩ ምልክቶች በመሰረታዊነት መታፈኑን ተከትሎ የሚመጡ ናቸው። እንግዲህ እነኚህ መታፈኑን የሚያስከትላቸው ችግሮች ምንድናቸው? ቅድም እንዳለው ማንኮራፋቱ ራሱ አለ። እሱን ተከትሎ ደግሞ የእንቅልፍ መቆራረጥ ሊኖር ይችላል። ወይል ማንኮራፋቱ ስላለ ብቻ የእንቅልፍ መቆራረጥ ላይኖራቸው ይችላል ህፃናት። ስለዚህ ማንኮራፋቱ እንደ አንድ ምልክት ነው፣ የእንቅልፍ መቆራረጡ ደግሞ ሌላ ምልክት ነው። ግን አብዛኞቹ ህፃናት የእንቅልፍ መቆራረጥ ላይኖራቸው ይችላል፣ ማንኮራፋት ብቻ ሊሆን ይችላል። ከዛ ባለፈ ህፃናት የመጨናነቅ ምልክት፣ ላብላቤ ማለት ነገር እንደተኙ አፋቸውን ከፍቶ የመተንፈስ ምልክት ያሳያሉ። አልፎ አልፎ እንዲሁ ያለ እድሜያቸው ሽንታቸውን አልጋ ላይ የመልቀቅ ነገር እነኚህ በአጠቃላይ መታፈኑን ተከትሎ ተጨናንቀው የሚያሳዩቸው ምልክቶች ናቸውና እነኚህ ምልክቶች ብዙ ጊዜ ማታ ላይ የሚታዩ ምልክቶች ናቸው ማለት ነው። ማታ ከሚታዩ ምልክቶች በተጨማሪ ቀን ላይ ሊታዩ የሚችሉ ምልክቶች አሉ። እንግዲህ ቀን ላይ ደግሞ የማታ ላይ የነበረው መታፈን ውጤቶች ነው የሚታዩት። ስለዚህ ህፃናት በተለይ ንቃታቸው ላይ በጣም ከፍተኛ ችግር ይፈጥራል። ስለዚህ ህፃናት ብዙ ጊዜ ክልፍልፍ የመሆን ሞገደኛ የመሆን ቁጡ የመሆን የሆነ ትኩረት የማጣት እነኚህ ምልክቶቻቸው ናቸው። ከዛ ባለፈ ደግሞ የትምህርት አቀባበላቸውም አነስተኛ የመሆን ነገር ይታያል። ይህ የሆነበት ዋና መሰረታዊ ምክንያት ምንድነው መሰለ ሶል? በተለይ ህፃናት ከፍተኛ የሆነው የአእምሯቸው እድገት የሚከሰተው የመጀመሪያዎቹ 2 ዓመታት ላይ ነው።
ይህ ከፍተኛ የሆነው የኒውሮ ቢሄቪየራል ዴቨሎፕመንት የምንለው በአጠቃላይ የአእምሯቸውና ባህሪያቸው የሚቀረጽበት እድሜ ውስጥ አስፈላጊውን ወይም ደግሞ ትክክለኛውን እንቅልፍ ማግኘት ካልቻሉ በተለይ ጭንቅላታቸው ላይ ጉዳት ስለሚከሰት እነኚህ ምልክቶች ይታዩባቸዋል ማለት ነው። ስለዚህ ያ ነው ስረ ምክንያቱ መንስኤው ማለት ነው። ጥሩ እንግዲህ የእነዚህ ችግሮች የማንኮራፋት የአፍንጫ ቶንሲል አካባቢ ላይ ብለውናልና እስኪ ምን ሊያገናኘው ይችላል የአፍንጫ ቶንሲልና ማንኮራፋት? አመሰግናለሁ ሶፍ። ቅድም ትንሽ በወፍ በረር ለመግለጽ ሞክሬ ነበር። እንዳልኩት ይህ የአፍንጫ ቶንሲል ምንድነው የሚገኝበት ቦታ ከአፍንጫ ጀርባ ነው። ብዙ ጊዜ ይሄ አፍንጫ ቶንሲል ስንል አፍንጫ ውስጥ የሚገኝ አይደለም በመሰረታዊነት። ለምን ከአፍንጫ ጀርባ የሚገኘው ጉሮሮ እንዳልኩት ትናጋ ነው የምንለው። እዚህ ትናጋ ላይ ከላይኛው ከትናጋችን ጣሪያና ጀርባ ላይ ፖስቴሪየር ወይም ሱፔሪየር ቦታ ላይ ነው የሚገኘው። ስለዚህ እዛ ቦታ ላይ እንደመገኘቱ እድገቱ በጨመረ ቁጥር ሙሉ ይህንን የትናጋውን ክፍል ስለሚዘጋው አፍንጫ በቀጥታ ከትናጋ ጋር መገናኘት ስለሚገባ ይህንን ኮሚኒኬሽን ያጣል ማለት ነው። ይሄ አፍንጫ ከትናጋ የሚያገናኘው ቀዳዳ ኮአኔን የምንለው ይሄ የአፍንጫ ቀዳዳ ነው። ስለዚህ በተፈጥሯዊ ቅርበት ስላላቸው እነዚህ ቦታዎች ሙሉ በሙሉ ያንን የአፍንጫ ቀዳዳ ዘጋ ማለት ለመተንፈስ መቸገርና ተጨማሪ የጠቀስናቸው ምልክቶች ይከሰታሉ ማለት ነው። በዚህ መንገድ ነው ሊገናኙ ይችላል። ኦፍ ኮርስ ጥሩ እንግዲህ ወደ ምርመራው እንምጣ። እነዚህ ነገሮች እንዴት ይመረመራሉ የሚለውን ነገር እኔና የሕክምና አማራጮችን ደግሞ እናያለን። ጥሩ። ስለዚህ ምርመራ ስናደርግ ምንድነው መጀመሪያ ህጻናት ወደ ሆስፒታሎቻችን ሲመጡ መጀመሪያ የምናደርገው የህፃኑን አጠቃላይ የህመም ታሪክ መስማት ነው እንደ ሕክምና ባለሙያ። ስለዚህ ቅድም የጠቀስናቸውን የቀንና የማታ ምልክቶች በደንብ በአጽንኦት ሰጠን ቆጥረን ስለነዛ ምልክቶች እንጠይቃለን። ከዛ በኋላ ደግሞ የባለሙያ ምርመራዎች አሉ። እንግዲህ ፊዚካል ኤግዛሚኔሽን ስንላቸዋለን። እነኚህ ምርመራዎች ቅድም ምናልባት ያልገለጽኩልህ ከሆነ ምንድነው በዚህ በመታፈኑ ምክንያት የሚመጡ በተለይ በቶንሲሉ እንደ ዋና መነሻ የአፍንጫ ቶንሲሉን ስለቆጠርን ማለት ነው። ስለዚህ የሚታዩ አካላዊ ለውጦች አሉ። አሁን ህፃናት ከዛ ከመታፈኑ ባለፈ ይህ የትናጋችን የምንለው የሰውነት ክፍል ከጀሮ ጋር ቅርበት ያለው ከሳይነሶቻችን ጋር ቅርበት ያለው መሆኑ ምልክቱ ለብቻ በመታፈን የሚገለጽ ሳይሆን በእነኚህ የቅርብ ጎረቤቶች በሆኑ የሰውነታችን ክፍሎች ላይም ተጨማሪ ምልክት ያሳያል ማለት ነው። ስለዚህ ህጻናት አልፎ አልፎ ለመስማት ሊቸገሩ ይችላሉ። እንዳውም ህጻናት ላይ ዘ ኮመንስት ኮዝ ኦፍ ሂሪንግ ሎስ የምንለው ወይም ደግሞ ለመስማት መቸገር እንደ ቀዳሚ ተጠያቂ አድርገን የምንወስደው ኦታይቲስ ሚዲያ ዊዝ ፊውዥን ወይም ደግሞ በጆሮ ውስጥ ውሃ መቋጠር እንደ ችግር ይጠቀሳልና ይህ ችግር ብዙ ጊዜ ከትናጋ ቶንሲልም ጋር ተያይዞ የመታየት ነገር አለና እንዳውም እነኚህ ህጻናት በተለይ መስማት ችግር የተረጋገጠ የመስማት ችግር ያለባቸው ህጻናት እንደ ህክምና መፍትሄ የምንሰጠው ያንን ፈሳሽ ሊያስወጣ የሚችል ቱቦ በጆሮ ውስጥ ማስገባት ነው። ከዛ በተጨማሪ ግን ይህንን የትናጋ ቶንሲሉንም አብሮ በኦፕሬሽን ማውጣት እንደ አንድ የህክምናው አካል ተደርጎ ይወሰዳል። ለምን ቀጥተኛ ግንኙነት አለው ተብሎ ስለሚታሰብ ማለት ነው። ከዛ ባለፈ ህጻናት እንደዚህ በጣም የተደጋጋሚ አፍንጫቸው ውስጥ ንፍጥ የመብዛት ነገር ይኖራል። ሁልጊዜ ጉንፋን እንደያዛቸው አይነት ስሜት ሊሰማ ይችላል። ይህ ምንድነው እንግዲህ አፍንጫችን ውስጥ ብዙ ተፈጥሯዊ ንፍጥ ይመረታል። ይህ ንፍጥ ደግሞ ከተመረተ በኋላ ወደ ጉሮሮ ነው የሚላከው። እኛ ብዙ በማይገባን እና በማናስታውሰው መንገድ ወደ ጉሮሮ እየተላከ ነው እንድንውጠው የሚሆነውና ይህ የአፍንጫ ቶንሲል ደግሞ ያንን መስመር ስለሚዘጋ በአጠቃላይ ይሄ አፍንጫችን ውስጥ የሚመረት ንፍጥ እዛው ላይ ሊቀመጥ ውስጥ ሪናይትስ ወይም ደግሞ የአፍንጫ ኢንፌክሽን እንዲሁም ደግሞ ሳይነሶች ውስጥ ሪኖ ሳይነሳይትስ ብለን የምንጠራውን የሳይነሶችንም የአፍንጫ ግድግዳዎችንም መቆጣት ሊያስከትል ይችላልና እነኚህ ተጨማሪ ምልክቶች ናቸው። ከዛ ባለፈ ደግሞ የፊት ቅርጽ ላይ ከፍተኛ ችግር ሊያመጣ ይችላል። እነኚህ የመታፈን ምልክት ያላቸው ህጻናት ብዙ ጊዜ አፋቸውን ከፍተው እንደሚተነፍሱ እሙን ነው። እርግጥ ነው ህጻናት በተለይ የመጀመሪያውን 6 ወር ላይ ኦብሊጌት ናዛል ብሊዘርስ ናቸው ብለን ነው የምናምነው። ይሄ ደግሞ እንዲሆኑ ያስገደዳቸው ተፈጥሯዊ
አማራጭ አፍንጫ ያለ አይመስላችሁ? አፍንጫ ያለ ለምንድነው ብዙ ጊዜ ይሄ ድምጽ መፍጠሪያ ሳጥናችን አዋቂዎች ላይ እንደምትገኝበት አይደለም አቀማመጧ ከፍ ብሎ የተቀመጠ ነው። ህፃናት በአንጻራዊነት ደግሞ ምላሳቸው ትልቅ ነው። እንዲሁ ደግሞ እቺ ፒግሎቲስ የምንላት የድምጽ መፍጠሪያ ሳጥን ለአንቃ ቅርብ ነችና በእነኚህ መሰረታዊ ምክንያቶች ህፃናት ሞሮፍ ኦብሊጌት ናዛል ብሪዘርስ ናቸው። ለዛ ነው ሞር የአፍንጫ መታፈኑ ህፃናት ላይ አንድ ፕሮሚነንት የሚሆንበት ምክንያት ይሄ አማራጭ መተንፈሻ መንገድ ብዙም ስላልተሰጣቸው ነው። ቀስ ብሎ ዴቨሎፕ የሚሆን ነውና እንደዛ ነው ላለውና አፍ ውስጥ አፍን እንደ አማራጭ ተገደው ወደው አይደለም ተገደው እንደ አማራጭ መተንፈሻ አካል መጠቀም ይጀምራሉ። ይህ ደግሞ ምንድነው በተለይ ላይኛው ጥርሳቸው ላይ ኢንሳይዘርስ የምንላቸው ጥርስ ላይ ያበቃቀል እና ያቀማመጥ ችግር ያስከትላል። የአፍ ጣራ ወይም ላንቃ ላይ ወደ ላይ የመጎርጎድ ምልክት ይታያል። በአጠቃላይ የፊት ቅርጽ ደግሞ ምንድነው የመርዘምና የመጥበብ እነኚህ አካላዊ ምልክቶች ናቸው ማለት ነው። ከዛ ባለፈ ድምጸታቸው እንግዲህ አፍንጫ በድምጽ አፈጣጠር ሂደት ውስጥ አስተዋጽኦ አለው። በተለይ ደግሞ የመጀመሪያውን የድምጽ ዘፍጥረት ላይ አስተዋጽኦ ባይኖረውም በኋላ ድምጾች እያንዳንዱ ቃላት ግን ከወጡ በኋላ ይሄ ሪዞናንስ ኢፌክት የምንለው አለ። ያ ሪዞናንስ ኢፌክት የሚኖረው ድምጹ በትናጋ በኩል ሂዶ የአፍንጫችን ክፍሎች ውስጥ በአጠቃላይ አፍንጫና ሳይነሶች ላይ ልውጠት ስለሚያካሂድ ነው። ስለዚህ ይሄ መታፈን ካለ ብዙ ጊዜ ድምጻችን የአፍንጫን ሪዞናንስ ኢፌክት አያገኝም ማለት ነው። ስለዚህ ጉንፋን እንደያዘው ሰው እኔ አሁን የተወሰነ ጉንፋን ይዞኛልና ይህ መጠነኛ የመታፈን ስሜት ይታያል። ስለዚህ ህፃናት ግን ሁሉ ጊዜ በተለይ ይሄ አዲኖይድ ያለባቸው ህፃናት ሁሉ ጊዜ ይሄ መታፈን ምልክት ይስተዋልባቸዋል ማለት ነው። ስለዚህ እንደ አንድ ምልክት ነውና ባለሙያ አስፈላጊውን ታሪክ ከወሰደ በኋላ በራሱ አንደኛ ምክንያቱ ምንድነው፣ ሁለተኛ ደግሞ ይሄ ችግር ሌላ ተጨማሪ ችግር አስከትሏል ወይ የሚሉትን ይመረምራል። ከዛ በኋላ ቀጣይ ሂደቱ ምንድነው የሚሆነው፣ ማንኮራፋት ካለ እንዲሁም ደግሞ የእንቅልፍ መዛባት ሳለ የሚለውን ፖሊሶኖግራፊ በሚባል መሳሪያ ከመረመርን በኋላ ምን ያክል የእንቅልፍ ችግር አስከትሏል የሚለውን ደግሞ በሲቪሪቲ እንገልጻለን ማለት ነው። በዚህ መንገድ ይሄ ማንኮራፋቱም የእንቅልፍ መቆራረጡም ይታወቃል ማለት ነው። በጣም ጥሩ። ፕሮግራማችን ይቀጥላል። ክቡራን ተመልካቾች ዛሬ እየተወያየን የምንገኘው የህፃናት የማንኮራፋት ችግርና የሚያስከትላቸው መዘዞችን የምናይበት ነው። ህክምናውንም በዚሁ እየጠቆም እንሄዳለን ማለት ነው። የሀገራችንን የኢትዮ ቴሌኮም መልእክት ሰምተን ተመልሰን እንገናኛለን። ፕሮግራማችን ይቀጥላል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ነገር ነው። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። እናመሰግናለን። አጋራችን ኢትዮ ቴሌኮም ከኛ ጋር አብሮ ስለሚሰራ ፕሮግራማችን ይቀጥላል። ዛሬ ላነሳነው ርዕሰ ጉዳይ ዶክተር ሞላን ይስማው ናቸው ተገኝቶ ማብራሪያ እየሰጡ የሚገኙት። ከአንገት በላይ ሕክምናዎች ስፔሻሊስት ናቸው። በፕሮግራማችን ላይ ስንጋብዛቸው በሙሉ ፈቃደኝነት እየመጡ ነው ሀሳቦችን የሚሰጡንና በእናንተ ስም እናመሰግናለን። ፕሮግራማችን ይቀጥላል። አሁንም ሕክምናውን እስኪ ዶክተር ይሄ ነገር ሕክምና የሚያስፈልገው መቼ ነው የሚለውንና የሕክምና አማራጮቹን በጭ ጥሩ
እንግዲህ ተፈጥሮ ኖርማል የሚባል ወይም ጤነኛ የሚባል ማንኮራፋት እንደሌለ ገልጫለሁ። ስለዚህ የምመክረው ምንድነው የትኛውም አይነት ማንኮራፋት ያለባቸው ህጻናት ወደ አንገት በላይ ሕክምና ተቋም ሄደው ምርመራ እንዲያደርጉ ያስፈልጋል ማለት ነው። ይህን ካደረጉ በኋላ የሕክምና አማራጩ እንደ መነሻ ምክንያቱ የሚወሰን ይሆናል። ስለዚህ ቅድም የጠቀስኳቸው ማንኮራፋቱን ወይም ደግሞ የእንቅልፍ እጦቱን የሚያመጡ ችግሮች ከተመረመሩና ከተለዩ በኋላ በእርግጥም የአፍንጫ ቶንሲል ወይም የትናጋ ቶንሲል ሆኖ ከተገኘ የሕክምና አማራጩ ዋነኛ የሕክምና አማራጩ ቀዶ ሕክምና ነው የሚሆነው ማለት ነው። አንዳንዴ የተወሰነ የመድኃኒት ሕክምና መሞከር አግባብ ነው የሚልም አስተሳሰብ አለ። ነገር ግን ውጤታማነቱ እዚህ ግባ የሚባል ስላይደለ ቀዶ ሕክምናው ግን በበቂ ሁኔታ አብዛኞቹን ችግሮች ሊፈታ ስለሚችል ስለዚህ የትናጋ ቶንሲል መሆኑ ከተረጋገጠ ወይም የአፍንጫ ቶንሲል ቀዶ ሕክምና ኦፕሬሽኑ እንደ ዋና አማራጭ አርገን እንቆጥረዋለን። ከዛ ባለፈ ግን ሁልጊዜ የሚያንኮራፉ ህጻናት፣ እንቅልፍ የሚቸገሩ ህጻናት ችግራቸው እንዳልሁት የአፍንጫ ቶንሲል ብቻ ላይሆን ይችላል። ሁልጊዜም ሌሎችን ችግሮች ሊኖሩ ይችላሉ ብሎ ማሰብ በጣም ተገቢ ጉዳይ ነው። ስለዚህ ይህንን የሚያደርገው ባለሙያው ነው። በዚህ ጉዳይ ላይ ሙያ ያለው እውቀቱ ያለው ትምህርቱን የተማረው ባለሙያ ነው። ስለዚህ እኔ የምመክረው የትኛውም አይነት ማንኮራፋት ያለባቸው ህጻናት አቅራቢያ በሚገኝ አንገት በላይ ሕክምና ተቋም ሄደው እንዲታዩ ነው። እንዳልኩት እንደ አማራጭ እኛ ብዙ ጊዜ ለአፍንጫ ቶንሲል ቀዶ ሕክምና ነው የሚወሰደው። ከዛ ባለፈ ግን እንደዚህ ህጻናት ላይ እንደ ሪናይትስ ሳይነሳይትስ የምንላቸውም አሉና እንደዛ እነኛ መሆናቸው ከተረጋገጠ የመድኃኒት ሕክምና አማራጮች አሉ፣ ክፍት ናቸው። በመድኃኒት ሕክምና መሞከር ይቻላል። ነገር ግን እንዳልሁት የአብዛኛው የማንኮራፋት ችግር ዋና መንስኤ የአፍንጫ ቶንሲል መሆኑን ተከትሎ ቀዶ ሕክምና ኦፕሬሽን ነው። ሌሎች ከአፍንጫ ውስጥ ሊሆን ይችላል፣ ከትናጋ ላይ ሌሎች ከአፍንጫ ቶንሲል ባለፈ ሌሎች እብጠቶች ካሉ እሱም ብቻ አይደለም። የትናጋ ቶንሲል ብቻ ሳይሆን የአፍ ቶንሲልም በተለይ ደረጃው በጨመረ ቁጥር ደረጃ 4 እና ከዛ በሆነ ቁጥር ማንኮራፋት ሊያስከትል ይችላል። ስለዚህ ችግሩን አይደንቲፋይ ካሩ ወይም ከለዩ በኋላ የሚገባውን ሕክምና መስጠት የባለሙያው ፋንታ ነው የሚሆነው። ነገር ግን እንዳልኩት ለትናጋ ቶንሲል ቀዶ ሕክምና አማራጫችን እናረጋለን። ጥሩ። ይሄ ነገር ሕክምና ባይዶሮስ ሕክምና ባይደረግለት የሚያስከትሉ ችግሮች ሕክምና ባይደረግለት ከፍተኛ ችግር ሊያስከትል የሚችል በሽታ ነው። እንዴት ካልከኝ አንደኛ ይህ በተለይ የመጀመሪያዎቹ 2 ዓመታት በአጠቃላይ ደግሞ የመጀመሪያዎቹ 5 እስከ 7 ዓመታት ውስጥ ይሄ የአእምሮ እድገት ከፍተኛ እድገት የሚያሳይበት የእድሜ ክልል ነው። ስለዚህ የትኛውም አይነት መታፈን ኤኒ ፎርም ኦፍ ናዛል ኦብስትራክሽን የአእምሯችን እድገት ላይ አሉታዊ ተጽዕኖ ያመጣል። ስለዚህ ልጆቻችን ጥሩ ትምህርት እንዲቀበሉና የወደፊት ህይወታቸው ላይ ውጤታማ እንዲሆኑ የምንፈልግ ከሆነ ያልተቋረጠ ማለት ይሄ እንቅልፍ ስንል ቦዝ ኳሊቲ ኤንድ ኳንቲቲ ነው። ጥራትም እንዲሁም ደግሞ መጠንም ማለት ነው። ስለዚህ ብዙ ጊዜ የመጀመሪያ 1 ዓመት 2 ዓመት ህጻናት 2/3ኛውን የቀን 2/3 ኦፍ ዘ ዴይ መተኛት አለባቸው። ዩዥዋሊ እስከ 16 ሰዓት ድረስ መተኛት አለባቸው ነው። እንዲሁ ደግሞ ይሄ ስኩልና ፕሪስኩል ችልድረንስ ቢያንስ ግማሽ የሚሆነውን ሰዓት 12 ሰዓት ማለት ነው መተኛት አለባቸው። ምናልባት አዋቂዎቹ ከ6 እስከ 8 ሰዓት ቢተኙ በቂ ሊሆን ይችላል። ስለዚህ አለመተኛት እና እሱን ተከትሎ ይሄ የሚመጣው መታፈን፣ ይሄ በቂ ያልሆነ ኦክሲጅን በደም ውስጥ መኖር የሚያስከትሏቸው መዘዞች በዋነኝነት ተጠቂ የሚሆነው ጭንቅላታችንን ነው። እንዳልኩት የጭንቅላት ከፍተኛ እድገት የሚመዘግብበት እድሜ ስለሆነ እና ጭንቅላታችን ሲጎዳ እንዳልኩት ይሄ ሚሞሪ ወይም ተዘክሮ ይጎዳል። ከዛም ባለፈ ደግሞ ይሄ ቢሄቪየር አፌክት ይሆናል። እንዳልኩት ቅድም በጠቀስኳቸው ይሄ ሞገደኝነት፣ በጣም ቁጡነት፣ የንቃት ማነስ ምልክቶች ይታዩባቸዋል። ይሄ ብቻ ግን አይደለም የሚያመጣው መዘዝ ወይም ጉዳት። ሳምባና ልብ ላይም የሚያመጣው ዳፋ ቀላል አይደለም። እንግዲህ ልብ ላይ እና ሳምባ ላይ ምንድነው የሚያመጣው? ብዙ ጊዜ ይሄ መታፈኑ
መታፈን ስንል ኦክሲጅን በበቂ አለመገኘት ነው። ይሄ እንግዲህ የኦክሲጅን እጥረትን እና ደግሞ የካርቦን ዳይኦክሳይድ ብዛትን በሰውነታችን የሳምባ እንዲሁም የደም ሲስተም ውስጥ ያስከትላል ነው። ይሄ እንግዲህ ያነሰ ኦክሲጅን ወይም ደግሞ የበዛ ካርቦን ዳይኦክሳይድ ይሄ በሳምባችን የደም ስሮች ላይ ሃይፐርቴንሽን ይፈጥራል። የሳምባ የደም ስሮች ሃይፐርቴንሲቭ እንዲሁም ደግሞ ወይም ደግሞ የደም ግፊታቸው እንዲጨምር ያደርጋል። ይህ የደም ግፊት ደግሞ የኋልዮሽ ወይም የጎንዮሽ ተጽዕኖ የሚያመጣው የቱ ጋ ነው ስንል ልብ ላይ ነው። ስለዚህ ይሄ ልብና ሳምባ በተለይ በመሰረታዊነት በደም ፍሰት የሚገናኙና በአጠቃላይ በጉርብትናም ቅርብ የሆኑ የሰውነታችን ክፍሎች ስለሆኑ በመሰረታዊነት በደም ፍሰት ስለሚገናኙ የሳምባ የደም ግፊት የቀኙን በተለይ የልብ ክፍል እንዲደክም አቅም እንዲያንሰው ያደርጋል። ምክንያቱም ይሄ የሳምባው የደም ስር የሚመጣው ከቀኙ የሳምባ የልብ ክፍል ላይ ነው። ስለዚህ እዛ ላይ ያለ ችግር ወደ ልብ ይዛመታል። ስለዚህ ህጻናት ለልብ ድካም ሊጋለጡ እንደሚችሉ ማወቅ ያስፈልጋልና እነኚህ ሶስቱ መሰረታዊ የሰውነት ክፍሎቻችን ጭንቅላታችን፣ ልባችንና ሳምባችን በዚህ በመታፈኑ ምክንያት ከፍተኛ ችግር ውስጥ ሊገቡ ይችላሉ እና ይህንን መታፈንም በፍጹም በቀላሉ መታየት የለበትም ብዬ ነው የምመክረው። በፍጹም አንዳንድ አባባሎች አሉ። ሲያድግ ይሻለዋል የሚባል አባባል አለ። ሁሉም አይሻላቸውም። ምን ያህል በቅርቡ የ12 ዓመት የ13 ዓመት ህጻናት ላይ በጣም ትልቅ የሆነ የአፍንጫ ቶንሲል አግኝቻለሁ። ስለዚህ ሊሻለው ይችላል። የመሻል እድል እንኳ ቢኖረው አንደኛ ይሄ መሰረታዊ የሆነውን የአእምሯቸውንና የአካላዊ እድገታቸውን ጊዜ በመታፈን ካሳለፉ ከዛ በኋላ ጉዳቱ ቋሚ ሆኗል እኮ አንዴ አይደለ? ቋሚ ጉዳት ለልጆቻችን ካወረስን በኋላ ለቀቃቸው አለቀቃቸው የሚለው ዲስከሽን ላይ መግባት አግባብ አይደለም። ስለዚህ የመዳን እድል ቢኖርም ብዙ ጊዜ በተለይ ይሄ የአፍንጫ ቶንሲል የመጀመሪያውን 2 ዓመት ከፍተኛ እድገት ያሳያል። ከ2 ዓመት እስከ 14 ዓመት አንጻራዊ እድገቱ የተገታ ወይም ደግሞ ብዙ የማያድግበት እድሜ ቢሆንም ከ14 ዓመት በኋላ ይቀንሳል የሚል ሳይንሳዊ ድምዳሜ ወይም ሳይንሳዊ ግንዛቤ አለ። ነገር ግን ይህ ለሁሉም ህጻናት የሚሰራ አለመሆኑ እና ደግሞ መታፈኑ በመሰረታዊ የእድገት እድሜያቸው ላይ መከሰቱ በጣም የረጅም ጊዜ ጠባሳ የረጅም ጊዜ ኢፌክት ስለሚያመጣ ወላጆች ይህንን በአትኩሮት እንዲያው አሁንም ደጋግሜ ነው የምናገረው የማስጠነቅቀው ጭምርና የትኛውም አይነት ማንኮራፋትና መታፈን ሆስፒታል ሊያስኬድ የሚችል ጉዳይ ነው። በተለይ የአንገት ባለሙያ ምንድነው ችግሩ ብሎ ሊያስጠይቅ የሚችል ጉዳይ ነውና በቀላሉ እንዳይታይ ብዬ ደጋግሜ እናገራለሁ ማለት ነው። ሶልዬ በጣም ጥሩ ሀሳብ ነው ዶክተር። ጥሩ ፕሮግራማችን እያጠቃለልን ነው። እንግዲህ እንደ ሌሎቹ ተከላክለን የምናስቀረው ከሆነ ይህን ችግር መከላከል የሚችለው ነው ወይ እንዴት ስንከላከለው የሚለውንና አጠቃላይ ለወላጆችም የሰጡት ሀሳብ አለ። ማህበረሰቡን ሊያውቁ የሚፈልገው መልእክት ያስተላልፉልናል። ጥሩ መከላከል እንችላለን ወይ? አስቸጋሪ ነው። ለምን ቢባል አንደኛ ይሄ አንድ አይነት የሆነ ቫይረስ ወይ ባክቴሪያ ቢያመጣው እንደ መከላከያ የምንለው ነገር ምንድነው? ይሄ ቫክሲን ክትባት ነው። እንደዛ አይደለም ችግሩ። ይህ ችግር ያው እንዳልሁት የቶንሲሉ እድገት እና ከተሰጠው ተፈጥሯዊ ቦታ በበለጠ በማደግ የአጠገቡ የሚገኙ የድንበርተኛ የሰውነት ክፍሎች ላይ አሉታዊ ተጽዕኖ በማምጣት እንዲሁም ደግሞ ተፈጥሯዊ የአየር ቧንቧውን በመዝጋት ነው ችግሩን የሚያስከትል። ስለዚህ ልንከላከለው የሚያስቸግር ችግር ነው። በአጠቃላይ ሰው ብዙ የምንከላከለው ችግር አይደለም በሚል እንዝጋው። ምናልባት ማድረግ የምንችለው እንዳልሁት በጊዜ ምልክቱን አይደንቲፋይ ማድረግ ወይም ደግሞ ማወቅ እና ደግሞ ተገቢና አፋጣኝ ሕክምና መስጠት። እንዳልኩት በመድኃኒትም መሞከር ይቻላል የተወሰነ ጊዜ። ግን ካልተሻለው በጊዜ ቀዶ ሕክምናውን አሰርቶ ልጆቻችንን ከመታፈን እና ደግሞ መታፈኑ ከሚያመጣቸው ችግሮች እንድንከላከል ነው እኔ የማሳስበው። አሁንም ጥሩ አጠቃላይ ፕሮግራማችንን ወላጆች እንዲህ አይነት ልጆች ካሏቸው ምን አይነት መንገድ ቢከተሉ ጥሩ ነው የሚለውን ነገር እናንሳና ካተኛኘት ከምን ጋር ምን መከረው ነገር ካለ ብዬ ነው። ምናልባትም እንግዲህ በበቂ ሁኔታ ላይ ያግዝ ቢችልም እንኳ እንደዚህ በጎን ማስተኛት የተወሰነ ሊያግዛቸው ይችላል። ከዛ ባለፈ ግን እንዳልኩት ይሄ በተለይ አፍንጫ ላይ ያለው እንትን ይሄ
በጎን ማስተኛት ኦር በእንትን ማስተኛት በሚለውም በብዛት እንደው የሚስተካከል ነገር አይደለም። አሁን ታች ላይ ሲሆን አለ ይሄ ያተኛኘት ስልቶች አሉና አሁን በተለይ የድምጽ መፍጠሪያ ሳጥን ላይ የሚከሰት የአተነፋፈስ ችግር ሲኖር እነሱ ከቦታ አንፃር እንትን አላቸው። ይሄ ግን ያን ያክል ሰፊ የመከላከያና ያተኛኘት እንትኖች አሉት ማለት ነው። በጣም ጥሩ። በጣም ነው ማመሰግን ዶክተር ሞላልኝ ይስማው እዚህ ተገኝተው ላነሳነው ርዕሰ ጉዳይ ሰፊ ማብራሪያ የሰጡን እጅግ በጣም አድርገን ማመሰግናለሁ። እኔም እጅግ በጣም አመሰግናለሁ ሶልዬ፣ ወደ ስቱዲዮ ጋብዘህ ሀሳብ አስተያየት እንድሰጥ ስላገዝከኝ እጅግ በጣም አመሰግናለሁ። አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው። ሳምንት ሌላ ርዕሰ ጉዳይ ይዘን ከእናንተ ጋር እንገናኛለን። መልካም የጤና ሳምንት ይሆንላችሁ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር